ሰላም እንዴት ናችሁ? በቶሮንቶ የምትገኙ ወዳጆቼ ዛሬ ደግሞ በጣም አምሮብሻል። ቅዳሜ እሁድ ድረስ እናንተን ለማዝናናት ዝግጅታችንን ጨርሰናል። ፍቺ ያልቋጨው የአርቲስት ሳምሶን ቤቢና ድምፃዊት ዳግማዊት ፀሐዬ የትዳር ሁኔታና ድምፃዊቷ በሶሻል ሚዲያዋ ያጋራቸው አነጋጋሪ ፎቶዎች ግዙፉ ድርጅት ኢትዮ ቴሌኮም ብዙዎችን ያሳዘነው አስገራሚ ድርጊቱ በጣም ስላበሳጨኝም ስለገረመኝም ነው የኢትዮ ቴሌኮም የሚያደርገው ስራ። አይሾው ስፒድ በኢትዮጵያዊቷ ሞዴል ሀሴት መማረኩን በድጋሚ ገልጿል። Conversation with Miss Ethiopia. She was a very beautiful lady. I think she's one of the most beautiful girls I've seen that tour. እነዚህንና ሌሎች ጉዳዮችን የምንዳስስ ይሆናል። እስከ መጨረሻው አብራችሁን ቆዩ። ቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በተቻላችሁ መጠን ሙሉ ቪዲዮ ለማየት ሞክሩ። አስተያየት ከመስጠታችሁ በፊት ናሁታ ቲዮ the show must go on ይል ነበር አማንና the show must go on የኢቢኤስ ቲሞች የቱ ጋር ናችሁ? እንወዳችኋለን። ሁላችሁንም እንወዳችኋለን። እሺ ቴንክ ዩ። እንግዲህ ይህንን ቪዲዮ ለመግቢያ የተጠቀምኩት በቅርቡ የኢቢኤስ ስራ አስፈጻሚ መስራች አቶ አማን ፍስሐ ጽዮን እንግዲህ ህልፈተ ህይወቱን ተከትሎ ብዙ ነገሮች እየተባሉ ነበር። ስለዚህ ድንቅ ግለሰብም የሰራቸው ስራዎች የስራ ባልደረቦችን ብዙ ነገር ብለዋል። እኔ ደግሞ በጣም የተገረምኩት ደግሞ በባለቤቱ ነው። እንግዲህ ምን አይነት ጠንካራ ሴት ናት! በዚህ አይነት መንፈስ ውስጥ ሆና የእሱን ዓላማ ለማስፈጸም እንደ መሪ ቆፍጠን ብላ ሀዘኗን ቡጣ በዚህ አይነት ስሜት እንግዲህ ሰራተኞችን ሞቲቬት ለማድረግ ያደረገችው ነገር እጅግ በጣም ልብን የሚነካ በጣም የምትደነቅ ሴት እንደሆነችና በቀጣይም እንግዲህ የኢቢኤስ ህልውና ብዙዎችን እያነጋገረ ነበርና በጣም ደስ የሚል ማኔጅመንት እንዳለና ቆራጥነቷን ተመልክተናልና ያለኝን አድናቆት በዚህ አጋጣሚ ለመግለጽ ነው ይሄንን ያነሳሁት። አይሾው ስፒድ 30 ቀን የፈጀ የአፍሪካ ቱሩን ማጠናቀቁን ተከትሎ ከካሜራ ጀርባ የገጠመውን የተለያዩ ገጠመኞች ውጣ ውረዶች እና እያንዳንዱን ሀገር ከጎበኘ በኋላ ስለነዛ ሀገር የተሰማውን ስሜት የሚገልጽ አንድ ቪዲዮ ለቆ ነበር። በዚህም ቪዲዮ እንግዲህ ሀገራችን ኢትዮጵያ በነበረው ቆይታ የተሰማውን ስሜት ገልጿል። አብዛኞቻችን ጥሬ ስጋ ከበላ በኋላ ፌን ተነቅሏል፣ ታሟል ብለን እያሰብን የነበረውን ነገር እሱ በተቃራኒ ሁኔታ ያ እኛ ያሰብነው ጥሬ ስጋ ሳይሆን የጠጣው ቡና ለዛ እንደዳረገውና የኢትዮጵያ ቡና ምን ያክል ኃይለኛ እንደሆነ ገልጿል ማለት ነው። Coffee was originated in Ethiopia, and they have one of the best coffee in Ethiopia. For the start of the stream, I was like, whoa. I never drink coffee because it makes me overexert myself. But anyways, I drank the coffee. Man, the whole stream, I was just like, I had to move my body. እንግዲህ በተጨማሪ አይሾው ስፒድ በኢትዮጵያ ቆይታው ስለ ኢትዮጵያ የቀን አቆጣጠር፣ ስለ ኢትዮጵያ የኪነ ህንጻ ጥበብ፣ ስለ ኢትዮጵያ ዳንስ፣ ስለ ኢትዮጵያ አይሾው ስፒድ ያለውን አስተያየትና አድናቆት በሚገባ ገልጿል። እጅግ በጣም የሚያስገርመው ነገር ደግሞ ኢትዮጵያዊቷን ሞዴል ሀሴት መማረኩንና እንግዲህ በቀጣይም ሊያገኛት እንደሚፈልግ ሁላ አስተያየቱን ሰጥቷል ማለት ነው። Conversation with Miss Ethiopia. She was a very beautiful lady. I think she's one of the most beautiful girls I've seen that tour. How she carried herself. She was a very classy woman. Nice shirt. Shout out to her, man. I hope she's doing well, and maybe we might see each other again one day. ጀግናዋን አትሌት መሰረት ደፋርን ወልዳ ያሳደገች ለኢትዮጵያ ትልቅ ደስታን የሰጠች እናት እንግዲህ ህይወቷ ማለፉን ሰምተናል። ለአትሌቷና ቤተሰቡ መጽናናትን እየተመኘው እንግዲህ እኒህ ድንቅ እናት በአንድ ወቅት እቺ ጀግና አትሌት ባሸነፈችበት ወቅት በኢቲቪ ከህዝብ ጋር የተዋወቀችበትን አንድ ቆየት ያለ ቪዲዮ ለማስታወስ ያክል እንመልከት። እግዚአብሔር የተመሰገነ ይሁን። የኢትዮጵያ አምላክ እንኳን ልጃችንም ረዳልን። ለኔ ብቻ ሳይሆን ለኢትዮጵያ ህዝብ ነው ይረዳ። አሁንም ምስጋና ይድረሰው ለፈጣሪያችን። በትውስታ ወደ ኋላ መሄዳችን ካልቀረ አንድ ነገር እዚህ ጋር እንጨምር። እንግዲህ ሰሞኑን አንድ የታዘብኩት ነገር አለ፣ ግን አብዛኛው ሰው በዚህ ጉዳይ ላይ የተነጋገረበትም አይደለም፣ ሀሳቡን የሚሰጥበት አለ። ሶሻል ሚዲያ ላይ ምንድነው ብዙ ነገሮች ጭማሪ እያሳዩ ነው። ያም ጭማሪ ጤናማ ጭማሪ ለምሳሌ አንዳንድ ጭማሪዎች አንድ ተጨምረው ከረጅም ጊዜ በኋላ ድጋሚ ጭማሪዎችን ያሳያሉ።
ያንን ለምደነው ነበር። ነገር ግን አሁን ላይ የምናያቸው ጭማሪዎች እኔ በግሌ አንድ ፍላሽ ለመግዛት ሄጄ በ600 ብር ያን ፍላሽ ገዛ። ከሳምንት በኋላ ሌላ ፍላሽ ለመግዛት ሲሄድ ያው ራሱ ፍላሽ እዛው ቤት 150 ብር ጨምሮ አገኘሁት ማለት ነው። ፍላሽ ብቻ አይደለም እንደዚህ ኤሌክትሮኒክስ እቃዎች ብቻ ነው፣ ሌሎች ስፔዛዎች ላይ ምናምኖች ላይ በጣም የዋጋ ጭማሪዎች እያየን ነው። ይህንን ተከትሎ ከበፊት አንድ ከድሮ ቪዲዮዎች ስለ ኑሮ ውድነት ወይም ደግሞ ስለ ዋጋ ጭማሪ የተሰራ አንድ ቪዲዮ ተከታትለን ማለት ነው። እስከ መቼ ነው በዚህ ሁኔታ መቀጠል የምንችለው? ለምሳሌ የአንድ ሊትር ዘይት ዋጋ ከ8 ብር ተነስቶ ነው 20 ብር የገባው። በጣም እየጨመረ እንጂ መቀነስ ባህሪ የሚታይ አይደለም በኑሮ ላይ። ህዝቡ መናገር የፈለገው ነገር ይኖራል፣ ግን ለምን ዝም እንዳለ አላውቅም። በጣም የኑሮ ነገር በጣም አስቸጋሪ ነው በአሁኑ ሰዓት። ከፔስታል አቅም 10 ሳንቲም የሚሸጥ ፔስታል 15 ሳንቲም ሆኗል። እንግዲህ እንደተከታተላችሁት የዛኔ የነበረው ምን ያክል ሰው ሪያክት እንደሚያደርግ፣ አሁን ላይ ግን ሰው ወይ ተስፋ ቆርጦ ነው ዝም ያለው ምን እንደሆነ አይታወቅም ማለት ነው። ስለዚህ መንግስት ይሄን ጉዳይ የዚህ የኑሮ ውድነቱ መንስኤ መርምሮ አውቆ ቢሰጠን ለማለት ነው። እጅግ በጣም የገረመኝ ነገር ከዚህ በፊት ብዙ ነገሮች ይጨምራሉ፣ ነገር ግን ኢትዮ ቴሌኮም የሚሰጣቸው አገልግሎቶች ፓኬጆች እየቀነሱ ነበር የሚወጡ። በዋጋ እየቀነሱ በአገልግሎት እንትናቸው እየጨመሩ ነው። አሁን ላይ ግን ኢትዮ ቴሌኮም ራሱ በጣም አስደንጋጭ ነገር ተመልክተናል። ከወራት በፊት የዋጋ ጭማሪ እንደተደረገ አሳወቀ። ከዛ በኋላ ደግሞ ኢሚዲየትሊ ሌላ ደግሞ ጭማሪ ተመለከተን። ብዙ ህብረተሰቦች በዚህ ጉዳይ ላይ እየተነጋገሩበት ይገኛል። በጣም ስላበሳጨኝም ስለገረመኝም ነው። የኢትዮ ቴሌኮም የሚያደርገው ስራ ምን አይነት ነገር ነው? ያውም ሊሚትድ ሆኖበት በዚህ ያክል ታሪፍ በየጊዜው ጭማሪ ምን አይነት ነገር ነው? እንዲህ ምንድነው ሆኖ ያላችሁን ያላችሁት? ስለዚህ ይሄ ነገር እጅግ በጣም ሲሪየስ የሆነና መንግስትም ይሄን ነገር ኮንትሮል ሊያደርገው ይገባል ብዬ አስባለሁ ማለት ነው። ወደ መጨረሻውና ወደ ዋናው ጉዳያችን ስንመለስ እንግዲህ ተወዳጁ አርቲስት ሳምሶን ቤቢና ተወዳጇ ድምፃዊት ዳግማዊት ፀሐዬ የትዳር ሁኔታ በፍቺ መጠናቀቁ ይታወቃል። የተበላሹ ነገሮች ስለነበሩ ሚስት እንደማይስተካከል አውቀው ነበረ። አልተሳካም። በፍቺ ነው የተጠናቀቀው። ይህንን ተከትሎ እንግዲህ ሳምሶን ቤቢ ከአቋም ከገጽታ ጀምሮ የነበረውን የበፊት የአክቲንግ ወይም ደግሞ በሙያው የሚሰጣቸውን የፊልም አበርክቶች እንግዲህ ከበፊቱ ያለውን አቋሙን ሳይለቅ በጨመረ ሁኔታ ገጽታውንም ጥርሱንም በማስተካከል ያለውንም ቁመና መልኩንም ለውጥ በማድረግ እንግዲህ በአዲስ መንፈስ በአዲስ ኃይል ወደ ተመልካች ብቅ እያለ ነው። ይሄ በጣም የሚያስደስት ነገር ነው። በተመሳሳይም ዳግማዊት ፀሐዬ በፊት ላይ ከነበረችበት የሚዲያ ጋጋታ ራቅ በማለት ዝም በማለት ወደ ካናዳ በመሄድ ቤተሰቧ ላይ ልጆቿ ላይ እየሰራች መቆየቷንና አሁን ላይም ደግሞ እንግዲህ በካናዳ ከፍቺው በኋላ ትታው ከነበረችው የመድረክ ስራዋ ብዙ ሳንመለከታት አሁን ላይ ግን የተወሰነ መረጋጋቶች የተወሰነ ስሙዝ ነገሮች ከታዩ በኋላ በካናዳ የሙዚቃ ስራዎቿን ለአድናቂዎቿ እያቀረበች ትገኛለች ማለት ነው። ሰላም፣ እንዴት ናችሁ? በቶሮንቶ የምትገኙ ወዳጆቼ ከፊታችን ቫለንታይንስ ዴይ እየመጣ ነው። ስለዚህ ከነገ አርብ ጀምሮ ቅዳሜ፣ እሁድ ድረስ እናንተን ለማዝናናት እንገናኝላችኋለሁኝ። አሪፍ ጊዜ እናሳልፋለን። ስለዚህ በእነዚህ ሁለት ታዋቂ ግለሰቦች የትዳር ህይወት በተለያዩ ገጠመኞች የተሞላ ለብዙ ሰዎችም ትምህርት የሚሆን አጋጣሚ እንደሆነ እንገነዘባለን። እንግዲህ እነዚህ ግለሰቦች አሁን ያሉበት ሁኔታ እጅግ በጣም ደስ የሚል ነው። ራሳቸውን ወደ መጉዳት ራሳቸውን ያልሆነ ነገር ውስጥ ወደ መክተት አላየንባቸውም እና እንግዲህ እንዳሉትም ጓደኛ ከትዳር በኋላም ወንድምና እህት መሆን ይቻላል የሚለውን ነገር ለማድረግ እየሞከሩ ይመስለኛል። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላም ቆዩ። ቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ናሁታ ቲዮ